السلام عليكم ورحمة الله وبركاته ود يتكبراتشو تملكاتشوشي بيالاتشوبت اندمن አላችሁልኝ እንደምን ቆያችሁኝ ያልኩኝ ያላህ ሰላም እዝነቱ ወይም ረህራሄውና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርዕሴ ላይ እንደምታዩት የግብፁ ወታደር በኢትዮጵያ ድንበር እንደውም ድንበሮች ብለው ደስ ይለኛል ያላቸው ፍላጎት ያላቸው ምኞት ያላቸው በዛ ሂደት ውስጥ ሊነሱ የሚገባቸው ወሳኝ የሆኑ ነገሮችን ምናነሳበት ነው በዚህ ሴት አሸርቅ ቢባል ቴሌቪዥን ምናልባትም ኪንግስ ኦፍ አባይ ለመፈጠሩ ምክንያት የሆነ ቴሌቪዥን ብለው ማጋነን አይሆንም ምክንያቱም ወንድሜ መሐመድ አልዓሩሲ በእነዚህ ጣቢያ ሲወያይ ያየሁት የመጀመሪያ ቪዲዮ ነው እኔን ኪንግስ ኦፍ አባይ የሚባለው ሚዲያ እንደመሰረተም ከናንተም ጋር በዚህ መልኩ በኪንግስ ኦፍ አባይ መድረክ ላይ እንድንገናኝ ምክንያት ይሆነኝ ስለዚህ ወደ መጀመሪያው ቪዲዮ ሳለፍ በዚህ መልኩ እናየዋለን አሁንም ሼር ማድረጋችንን አንርሳ ለመጀመሪያ ጊዜ ጣቢያችን ላይ የገባችሁ ወንድሞች እህቶች ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ኦል ሚለውን አክቲቭ ማድረግ አትዘንጉ ሁሉ ጊዜ ላይቭ በገባው ቁጥር ኖቲፊኬሽን ወይም ደግሞ ምልክት እንዲደርሳችሁ ማለት ነው الأقمار الصناعية طبعا والمواقع الخاصة بالرادارات والتتبع عندنا የሳተላይት እይታዎች እንደዚሁም አንዳንድ የጥናት ማዕከላቶች እና ራዳሮች ምናምን ከአወጡት ሚስጥሮች ከሰሞኑ እና በደንብ በአረቡ ዓለም ላይ يتشرشروا كالوت قدايوش عندو قدت ان في 3 طائرات شحن من طراز البوشن تبع لحكومة الامارات دي غادرت كلهم في نفس الوقت تقريبا يا امارات يهونو حبت يهون يا امارات አውሮፕላኖች የሆኑ የጦር አውሮፕላኖች ወይም ደግሞ የጦር መሳሪያዎችን የያዙ አውሮፕላኖች አንድ ላይ እኩል ከኢማራት ተነስተው ያው ወደ ኢትዮጵያ ገቡ ወደ ምናምን የሚባለው ثلاثه كانوا متجهين لشرق افريقيا لمسرق افريقيا which is Ethiopia طبعا مرجح جدا ان هي تكون في اتجاه اثيوبيا فاحنا ስለዚህ ይሄ ግልጽ ነው ለኢትዮጵያ ነው ቢል ስለዚህ እነሱ አሁን እየገለጹልን ያለው ኢትዮጵያና ኢማራት ስቲል በመሳሪያ በመሳሰሉ ይደጋገፋሉ ኦኬ ግን ግብጾች ለምን ይበሳጫሉ ለምን ይናደዳሉ የኢትዮና የኢማራት የኢትዮና የእስራኤል የኢትዮና የሳውዲ የኢትዮና የአሜሪካ የኢትዮና የማንም ሀገር ኢቭን የኢትዮ ኤርትራ የኢትዮ ደቡብ ሱዳን የኢትዮ ሶማሊያ ማንኛውም ግንኙነቶች ፈጽሞ በጣም እንደሚጠኑ በራዳር እንደሚታዩና እያንዳንዱን እንቅስቃሴ እንደሚከታተሉ ያሳየናል يعني بنتكلم عن ان العلاقات بين اثيوبيا وبين الامارات ازاي قد ايه ودوده ولطيفه والامور ይሄ የሚያሳየን ትለናለች የኢማራትና የኢትዮጵያ ፍቅር ውዴታ ወዱድ ማለት እንዴት ወዱድ እንደሆኑ እንዴት በመዋደድ ውስጥ እንዳሉና ምናምን ይሄ እንግዲህ ያው ቀዳት ካልሆነ በስተቀር ወይ ምቀኝነት ካልሆነ በስተቀር ሌላ ምንም መግለጫ የለውም مفتوحه على بعضها እና ድንበራቸው ግንኙነታቸው እንዴት በመሐከል ክፍት እንደሆነም በዛው ያሳየናል لكم بقى تفاصيل الخبر لسه كنا بنتكلم او الاشار لي الدكتور محمد حافظ وهو ان جنوب السودان አሁን ላይ የመሐመድ حافظ በነገራችን ላይ ዶክተር መሐመድ حافظ የሚባሉት ሰው ዶክተር መሐመድ حافظ በነገራችን ላይ እኔ ጣቢያ ላይ ሁለት ጊዜ አቅርቤዋለሁ በጣም ሃምብል ሰው ነው ማለት እንደዚህ በመምጣት በፍቃደኝነት ደረጃ በኋላ ላይ ግን አልቻልኩም ማለት የግብጹን ተጽኖች አልቻልኩትም ስለዚህ በጣም እናንተ ጋር ገብቼ መነጋገር ከእናንተ ጋር መወያየት ለምጠይቁት ጥያቄ መልስ መስጠት ያው እንደ ግብጽ የራሴን አቋም ለማንሸራሸር ዝግጁ ነበርኩ ነኝ ግን አልቻልኩትም እንትኑን አለኝ እና እኔ እንደውም እንደ አንድ ምሁር የውሃ ላይ የዚህ ግድብ ጥናት ላይ በዚህ ላይ በእርግጠኝነት ደግሞ እሱን ትምህርት ያስተማረም እንደገና ደግሞ ከማሌዥያ ውስጥ በአንድ ዩኒቨርሲቲ ውስጥ ይሄንኑ ያስተማረ ለማሌዥያ ግድቦች ደግሞ አንድ ስራ እንደሚሰራ የተለያዩ ማስረጃዎች አይቻለሁ ስለዚህ የኢትዮጵያ ህዳሴ ግድብን እንዲያይ ጋብዤው ነበር ግን ምን አለኝ እንኳን
እናንተ ጋር የህዳሴ ግድብ ለማየት ልመጣ ይቅርና ከማሌዥያ አውሮፕላኑ ቢነሳ አየር ላይ ያለ ነው ተነጋግረው ከሚያርፍበት ቦታ ላይ ይዘውኝ የሚሄዱት ወደ እስር ቤት ባሌለውበት ተፈርዶብኛል ብሏል። ከመንግስቱ ጋር በዚህ ደረጃ ይጣላ በጋራ በሆኑ ጉዳዮቻቸው ግን ግብጽ ላይና የግብጽ ህዝብ ላይ ባለ የጋራ ጉዳይ ላይ ግን አንዳንዴ አብዱል ፈታህ ሲሲ እንዲ ብታረግ ይሄን መንገድ እኮ እንዲ ብታርገው በነፃ ሁሉ ገብተን እንድንስራኛ ምሁሮች ፍቀድልን ምናምን እያለ ደግሞ ሲያወራ ያስቀናኛል። የኛ ተቃዋሚ ነን ባዮች ብዙ ጊዜ ተቃውሟቸው በቃ ነጭ ወይ ጥቁር ነው። በቃ ኢትዮጵያን ሙሉ በሙሉ የሚጠላ ወይም ኢትዮጵያ ላይ ብዙ ነገር ቢደርስ በሌላ ሀገር እንኳን ደንታ የሌለው ምናልባትም ከሌላ ጋር ሆኖ ኢትዮጵያን መውጋት ሁሉ ደንታ የሌለው ማለት ምንም የማይገደው የሆነ ተቃዋሚዎች እናያለን። በዛው ልክ ያው ንጹህ ጥሩ የሆነ ደግሞ ተቃዋሚ እንዳለ ሁሉ ማለት ነው። ስለዚህ ይህ ሰው አንድ ረጅም የሆነ ቃለ ምልልስ አለው ከዚች ሴት ጋር አክቹአሊ ረጅም አይባልም ሙሉውን ባቀርበው ደስ ይለኛል። እሱን ኢንሻአላህ ፕሮግራም ይዝለታለው። ግን ላሁን ከሱ ከተወሰደው ንግግር ውስጥ ትላዳለች የኢትዮጵያ ድንበር ላይ የነበረ የግብጽ ወታደር በደቡብ ሱዳን ድንበር ውስጥና ኢትዮጵያን የሚያዋስነው ቦታ ላይ ግብጽ የጦር ቤዝ ነበራት ይላል። ይሄ በጣም እኮ ከባድ ነገር ነው። ከባድ ኢንፎርሜሽን ነው። አንዲት እኛ እስካሁን ሳንሰባው ወይም ሰምተነው ያን ያህል ብዙ ልብ ያልሰጠነ የሆኑ ነገሮች ምን ያህል እንደሚጎዱን ማለት ነው። እኛ ጋምቤላ ውስጥ በጣም ብዙ ችግሮች ሲፈጠሩ ያየን ነበር እና ምንድናቸው ለምን እንደዛ ሆኖ ለምን የዚህ አይነት ችግር ተፈጠረ የሚለውን መጠየቅ መቻል አለብን ግዴታ። አይ ቲንክ ከዛ ውስጥ እና ምላሽ ሊያገኝ የሚገባው ከሆነው ነገር ግብጽ በገባችባቸው ጉዳዮች ሁሉ ኢትዮጵያ ውስጥ እስከ የሁስኒ ሙባረክ ግድያ ሙከራ እንደዚሁም ከሱም ሌላ ኤርትራን ማስገንጠል ከባህር እኛን ማስወጣት የመሳሰሉት ስራዎች ሁሉ የተፈጸሙት በእንደዚህ አይነት ፕሮሰሶች ስለሆነ ማለት ነው። ስለዚህ ከዛ ውስጥ አንዱ እንግዲህ ግብጾች በደቡብ ሱዳን ላይ የኢትዮጵያን ድንበር በሚያዋስን ቦታ ላይ የራሳቸው የጦር ቤዝ ነበራቸው። ስለዚህ ያ ነገር እንዴት ሆነ እሱን እንሰማለን ከሷ قاعدة عسكرية مصرية قاعدة عسكرية مصرية ማለት የግብጽ የሆነ የወታደር ቤዝ ነበራት። وبإغلاق القاعدة دي يبقى تقريبا انتهى الوجود العسكري المصري. ስለዚህ ይሄ ዜና እንደምታዩት ይኸው ሳውዝ ሱዳን የሚለውን ማለት ነው በአረብኛ ተጽፏል። እዚህ ላይ በሱዳን በኩል ግብጽ ሱዳን ደቡብ ሱዳን ግብጾች ያላችሁን የጦር ቤዝ ይዛችሁ ውጡልኝ ብላ ትዕዛዝ ሰጠች ይላል። በጣም ደስ የሚል ነው። مصري قرب الحدود الأثيوبية ይሄ በኢትዮጵያ ድንበር ቅርብ ላይ ከነበርንበት ቦታ ተነሳን ብላ ነው እሷ ተናዳ ነው ተናገረ። ኦኬ ይሄ ማለት ለና ኢንተሃ ትላለች በቃ አለቀልን ከኢትዮጵያ ቅርብ ድንበር ላይ መሆናችን ተነሳ ተቃጥላ ነው። يعني في لعب بيحصل ይሄ ማለት ትላለች አንድ ጫውታ እየተሰራብን ነው። ርዕሱ የሚለው ራሱ ነው ልቤን የሳበው አንዳንድ የሀገር ግንኙነት ኢትዮጵያና ደቡብ ሱዳን ሁሉ ጊዜ ያው እንደ እስራኤል አይነቷ እንትን ትገባለች ምንድነው እንደ ምርቃት ወይም እንደ ጫው ትገባለች ግዴታ እና እስራኤል ኢትዮጵያ ደቡብ ሱዳን በመስማማት ግብጽን ከኢትዮጵያ ድንበር ላይ ከነበረችበት የጦር ቤዝ አስነሷት የሚለው ርዕሷ። في لعب بيحصل بشكل كبير جدا والتهديد ስለዚህ በጣም ከባድ የሆነ ትልቅ የሆነ ጫውታ አለብን እዚህ አካባቢ اللي كان ممكن يكون تهديد لأثيوبيا تم إنهاء التهديد ده بشكل كامل. ይሄ ደግሞ ትላለች ለኢትዮጵያ ጥሩ የሆነ ስጋት ሆነን እንዴት እንደዚህ እንደሚወራ አላቀም። እኔ አሁን ለግብጽ ስጋት ለመሆን ተብሎ የሚወራ አይመስለኝም። ምክንያቱም ባህላችንም ሃይማኖታችንም ጥሩነታችንም በፍጹም ሊፈቅድ አይገባም። ሰው ስንሆን ከነዚህ አይነት እንደው አይናውጣ የሆነ ክፋት መውጣት ነው የነበረብን እና ይህች ሴት ግን በግልጽ ምን ትለናለች ለኢትዮጵያ ስጋትነታችን ለኢትዮጵያ ድንበር ላይ ሆነን ተህዲድ ማለት አስፈራሪና
አስጊ መሆናችን አበቃለት። حكومة جنوب السودان بلغت الحكومة المصرية ان والله القاعدة العسكرية اللي موجودة بتاعتكم شيلوها. ስለዚህ ደቡብ ሱዳን መጣች ግብጽዬ የጦር ቤዝሽን ይዘሽ ላሽበይ ባራድኛው ወይም ባንዳንድ ወጣት ቋንቋ ይሄንን ይዘሽልኝ ጥፊ ብለው አስወጡ እንትለናለች። التقارير قالت ان حكومة جنوب السودان طلبت من مصر ان هي تقفل القاعدة العسكرية اللي موجودة في منطقة جوت بولاية عالي النيل. جوت نو منام يبال بوتا علاني يبال سفر بتعم قرب لإثيوبيا دنبر قرب هنا بوتا ينبرن طور اندي الزقة نا اندي وطا تزاسس وكمان توقف اي انشطة عسكرية مرتبطة بيها وبشكل عاجل. ليلة بتعم يناددات ደቡብ ሱዳን ይህንን ትእዛዝ ሲያዘን አብሮም ምንም አይነት የወታደራዊ እንቅስቃሴ ከሱዳን ጋርም ከምን ጋር በተያያዘ እንድታደርጊ ከኔ ምድርና አየር ላይ አልፈቅድልሽም ብላ ያውም አጂል የሚል ጨምራበታለች ይላል። ምን ማለት ነው? በፍጥነት እንዲወጣ ፈልጋለሁ ብላለች። ምናልባት ኢትዮጵያ ጥሩ ዲፕሎማሲ ሰርተው ነው ለዚህ ደረጃ ያበቁት እሱ አንድ ጥያቄ ነው ሊሆን ይችላል። በጣም ጥሩ ነው። ምክንያቱም የደቡብ ሱዳንና የኢትዮጵያ ግንኙነት የታየባቸው በጣም ትላልቅ ቦታዎች አሉ። ከዛ ውስጥ አንዱ የኤንቲቢውን ስምምነት እንዲቀላቀሉ ማድረግ። ስለዚህ 6-5 በመሆን የኢትዮጵያ አቋም ኢትዮጵያ የፈጠረችው ኢትዮጵያ ያሰበችው አፍሪካን ይዞ የቅኝ ግዛት ውሎች ላይ ድል ማድረግን ተሰራበት የሆነ ትልቅ የዲፕሎማሲ ብቃትና ስኬት አለ። እሱን ምንም ማናነቅ ማንችለው ትልቅ የሆነ ስራ ነው። ምንም እንኳን በኤንቲቢው ስምምነት ላይ የራሳችን እይታዎች ቢኖሩ እኔ ለምሳሌ ካለኝ እይታ የኤንቲቢው ስምምነት እንዲሁ ለጊዜው ከደካማነታችን የተነሳ መደገፊያ ስለምንፈልግ እንጂ እኛ እነሱ አያስፈልጉንም ባይ ነኝ። ምክንያቱም ግብጽን ብቻችንን ምክንያቱም ውሃ ምንሰጣት ብቻችንን ነው። እሷ ወደኛ ውሃ የምትሳተፍበት ምንም ጠብታ የለም። ሱዳንም ሌላው የኤንቲቢ አባላትም በሙሉ ከኛ ጋር ምንም የሚያገናኛቸው ነገር የለም። በድንበር አንገናኝ፣ በውሃ አንገናኝ። በድንበር የምንዋሰናቸውም ደግሞ ከኛ ውሃ ይወስዳሉ እንጂ እኛ ውሃ ከነሱ አንቀበልም። ስለዚህ የኛ ሁኔታ እንደ ቱርክ ነው። ስለዚህ አላህ ብሎ ነገ ጠንካራ የሆነ መንግስት፣ ጠንካራ የሆነ ሀገር፣ ጠንካራ የሆነ ማህበረሰብ ሲገነባ የሆነ ጊዜ በመንሰጣችሁ ውሃ ሊትር ልክ ጥቅም ካላገኘን ብለን የምንጠይቅበትና እንኳን ማክበር አይደለም ከማክበርም በላይ የሚሄዱበትን ርቀት የምናመጣበትን ቀን ነው ምናፍቀው። ያን እንደዛ ነው መሆን ያለብን እንጂ ገና ለገና ግብጽን ፈርተን ኤንቲቢ ድረሱልኝ፣ በኤንቲቢ በኩል ተሰባሰቡልኝ፣ ታንዛኒያ፣ ብሩንዲ፣ ሩዋንዳ ምናምን ሁላችሁም አግዙኝ ብለን እንዲያግዙን በራሳችን ውሃ ላይ እነሱ እንዲያግዙን የሄድንበት ርቀት ከአለን በጣም ያልሰራናቸው የቤት ስራ የተነሳ እንደሆነ ነው ማምነው። يعني مش بس بيبلغوهم ومعاكم 6 شهور ولا سنة، لا بسرعة. ሌላው ቀርቶ ትላለች ምን አለበት አመት አላችሁ 6 ወር አላችሁ በዚህ ጊዜ ውስጥ ልቀቁብን ባል ነው فورا አሁኑኑ ውጡ ነው የተባልነው بشكل عاجل. فالحقيقة الخطوة دي بفتنة لك وطا نيتبان يعني لو تم تنفيذها دي هتبقى واحدة من أهم نقاط الارتكاز الاستراتيجي المصري في منطقة حوض النيل تم إنهاء. ይሄ ማለት ትላለች በውሃ የምንዋሰናቸው ሀገራት ላይ በጣም ቅርብ ለኢትዮጵያ ድንበር የሆነ ቦታ ላይ የነበረንን ስትራቴጂክ አካሄድ እና የስትራቴጂ አካል የነበረውን የወታደራዊ አካባቢ ላይ ማጨናነቅ የመጠጋት ኢትዮጵያን ምናምን እሱ አመለጠን። ይሄ እድል ተነሳን፣ ይሄን እድል ተወሰደብን። وجودها بدأت في أواخر 2020. የግብጽ እዚህ ላይ ደግሞ አንዱ ጉዳቱ ይሄ ነው። የኢትዮጵያ ድንበር ላይ የግብጽ ወታደር የነበረው ከ2020 ጊዜ ጀምሮ ነበር ትላለች። እኛ በጣም እስካሁን ድረስ ክሌም አለማረጋችን እንደዚህ በፊት ለፊት የጸጥታው ምክር ቤት ጋር ካለን
የፈለገ የሁለት ሀገሮች ግን ቢያንስ ማስመዝገብ አለብን ብያምናለሁ አርጋውት ከሆነ ኢትዮጵያ አላቅም አንዳንድ ዜናዎች ሊያልፉ ስለሚችሉ ማለት ግን መሆን አለበት ብዬማምነው እንደዚህ አይነት ሁለት ሀገራት በውሃ በመሳሰሉት መገፋፋት ያለባቸው ሀገሮች እንደዚህ አይነት ድንበራቸውን ተጠግተው ያለበቂ ምክንያት የጦር ቤዝስ ሲሰሩ ዝም ሊባሉ አይገባም ሊወገዙና ዓለም በሙሉ ሊያቀውና አንዲት እንቅስቃሴ ተደርጎ እዛ አካባቢ ለሚፈጠረው ነገር በሙሉ ተጠያቂነት እንዳለባቸው ማሳወቅ ግዴታ ነው كانت من ضمن ترتيبات أمنية تعزيز المراقبة والتنسيق بالمنطقة ስለዚህ ያለች እኛ መለጠና አሁን ከዚች ሀገር ጋራ ተቀናጅተን አካባቢው ላይ ያለንን እይታ በደንብ ማድረግ ሙራቀባ ስትል ማለት ነው መሰለል ማለት በሌላ አንተ ዛ አካባቢ ምን ይካሄዳል ተህዲድ ማስጋት አለሁልሽ ዋ ብሎ ዛ አካባቢ አንድ ኃይልን ማስቀመጥ ይሄንን ነው ያመለጠን حسب بعض المصادر الأمنية في جوبا أن القرار ده جه نتيجة مخاوف متزايدة أن تتحول أراضي جنوب السودان لساحة صراع إقليمي በደቡብ ሱዳን ያለ የደህንነት አካል ሚስተር እንዳሽሆለከው ከሰማነው የአካባቢው ላይ ድንበሩ አካባቢ ውጥረት እንዲፈጠር አልፈልግም የሚል ምክንያት እንደተሰጠ ይሄ ማለት ነው ግብጽ በተለይ ከኢትዮጵያ እና ሱዳን ግንኙነት ጋር በተያያዘ የሱዳን አቋም ከግብጽ ጋር ማን ለምን ይቀርባል የሚለው ነገር በደንብ ይታወቃል ግብጽ የምታግዘው ለአልቡርሃን ወታደር ነው በተቃራኒ ኢትዮጵያ ደግሞ ለሐሚቲ ታቀርባለች ታደላለች የሚል ወሬ እናፈሳል ስለዚህ ይሄ የሚያሳየው ምናልባት ደቡብ ሱዳን እንደ አንድ ምክንያት አድርጋ የምታነሳው የናንተ መገፋፋት አድጎ ነገ በኔ ሜዳ ላይ የውጥረት ሂደት ወይም የግጭት ሂደት ፈጥራችሁ አገሬን እንድትበጠብጡ አልፈልግም በሚል ምክንያት ነው ያደረገችው ማለት على اعتبار ان ممكن تحصل هجمات عابرة للحدود بين مصر واثيوبيا